ግራጁዌት አድርጌያለሁ። ስራ አለሽ አሁን? ነበረኝ፣ አሁን ግን ለቅቄያለሁ። ከቤተሰብ ጋር የምትኖሪው? ብቻዬን። አይከብድም? ብቻሽን? ይከብዳል፣ ግን ያው ከዚህ እድሜ በኋላ አብሮ መቆየትም ይከብዳል ደግሞ። እውነት ነው፣ እሱ ልክ ነሽ። የአዲስ አበባ ልጅ ነሽ ወይስ ሌላ ሀገር ነው የተወለድሽው? አይ ሌላ ሀገር ነው የተወለድኩት። የት? ቻግኒ የሚባል ሀገር ታውቃለህ? ቻግኒ የጂጂ ከፍኖተ ሰላም ወደ ይሄ አባይ ግድብ መሄጃ መተከል ምናምን። አሪፍ ሀገር ነው። አገው ምድር ማለት አገው ምድር። አገው ካገው አልፈሽ ማለት ነው። እንጅባራ። እኮ አሪፍ ነው። እና አዊ እኮ እዛ የሚገርም ሀይቅ አለ እኮ። ምን? እንጅባራ። እንትን የሚባለው ዘንገና። ዘንገና በጣም የሚያምር ሀይቅ ነው። ታውቀዋለህ? እንደ ሄደህ ታውቃለህ? አዎ፣ ባህር ዳር ስንሄድ በዛ በኩል አድርገን እንሄድ ነው። ጌታ። አዎ፣ በጣም ደስ ይላል። አዎ፣ ኢንጆይ ያደረኩበት እንትን ነው። እና አሁን ስራ የለሽም? ብቻሽን ታዲያ ተከራይቶ መኖር አይከብድም? የግል ፕሮዳክሽን የራሴን እየተንቀሳቀስኩ። ፕሮዳክሽን ምን? ፊልም ፕሮዲውስ ማድረግ እንትን ዩቲዩብ ሙቪ። ዩቲዩብ ላይ ትሰራለሽ? መስራት ሳይሆን ፕሮዲውስ ማድረግ። ፕሮዲውስ ማለት አልገባኝም። ፕሮዲውስ ማድረግ በጀት ማለት ነው። በጀት ምን ማድረግ? ፊልሙ ላይ ኢንቨስት ታደርግበት እና ላይክ ትሸጠዋለህ። እና አሪፍ እየሄደልሽ ነው? አሪፍ ነበረ። አንድ ስራ 100,000 ብር በላኝና ትንሽ ቁጭ አልኩ። አሪፍ 100,000 ብር አውጥተሽበት ከዛን ከሰርሽ ነው? ከስሬ ሳይሆን ፕሮዳክሽን ማናጀሩ አይደለ ሰርቶ የሚያስረክበህ ብር ስሰጣቸው፣ ከዛ ፋይሉን ይዞ ጠፋ። ከሰው ጋር የሚያገናኝ ስራ እኔ በጣም አልወድም። ሰው አላምንም። ውይ ውስጤ ነው አያምንም። ውስጤ አያምንም። እንደማን ያዘዋል? ግን አንዳንዴ ይሄ የሆነ ያገናኝ ከለ ስራ ግዴታ ይሄ ስራ ብቻን የምትሰራው አይደለም እና ብቻ እንደዛ ሲሆን ትንሽ ሆልድ አረኩት። ሌሎች እንዴት ነው ጌመር መሆን የሚቻለው የሚለው ሀሳብ መጣልኝ። ለምን መሰለህ? አሁን ደናደር የኔ ናት። እኔ ሁሉንም ጌመር አድርጌ መልሳችሁ የምትሰድቡት እኔን ነው። ስንት ሰው ጌም አስጀመርን እኮ። 2 ቀን ተከታታይ የሆነ ሰው መጥቶ ሊያውም እኔ የሚያቀኝ ሰው ነው መጥቶ ጊፍት ሲሰጣችሁ ያዙ ይልቀቁኝ ትላላችሁ። ከዚህ ያልተማርን ከማን እንማራለን? አይደል ጋይስ? ስንት ሰው አስለመደን ጌም አይደል? ትርፎ የተረፈን ንቀት ነው። የኔን ቤት የምታውቁት ታውቁታላችሁ። እስቲ ሴቶች አንድ ቀን ከጥቅማችሁ ውጡና ኖርማል ኮንቨርሴሽን ለማድረግ እስቲ ሞክሩ። እስቲ አስቡ። አንድ ቀን ባይዘው በጣም ዱርዬ ሴቶች ወይ ደግሞ ኖሮ እንትን ይሄ ማህበረሰቡ ወጣ ያላቸው ሰዎች ሮባ እንዴት ነህ መወደው ለምን እንደሆነ ታውቃላችሁ? they don't care። እዚህ መጥተው ይሄን አርግልኝ ይሄን እንዲሆን አይሉ። የራሳቸውን አውርተው በፍሪደም ተጫውተው ተሳስቀው መለየት። እንደዛ የምታስቡ ሰዎች ግቡ እንጂ በዚህ ገብቼ በዚህ ፌመስ አርግ በዚህ ጌም መጫወት ፈልጌ እንደዚህ ምን አገባኝ? አባትሽ ያጫውትሽ። አባትሽ የጌም ያስተምርሽ፣ ወንድምሽ ወይ ደግሞ ፍቅረኛሽ ያስተምርሽ። እኔ አያገባኝም። ለስንት ሰው አስተማረን እኮ። ትርፉ ስድብ ነው። ተሰደብን ገና ብሎ እኔ አንዳንድ የሚገርመኝ አይ ከሌ ገና ጀማሪ ናት
ከሴት ጋር እንዴት ልበላችሁ፣ ሌላ ታዋቂ ሰው ሲገባ ተዋወቂያት፣ እሷ እኮ እንዲህ ናት ተዋወቂያት እያልኩ ሰውን ስንት ጊዜ አስተዋወቅኩኝ። ሰው ግን ትርፉ መልሳችሁ እኔን መናቅ። ባይዘዌ ቀድማችሁ እኔን ስላወቃችሁኝ የምትንቁኝ ከሆነ በጣም ስህተት ነው። እኔ አቅቶኝ አይደለም እንደ ሌላ ሰው ጋር ገብታችሁ በሌላ መንገድ እኔ ጋር መታችሁ መኩራት እንደሌሎቹ ማናት እስቲ ያስተዋውቀን ምናምን ማለት ከብዶኝ አይደለም። እዚህ ገብቼ እንድትሰሩ እንድትታወቁ የምፈልገው ሁሉም ሰው መስራት ይችላል የሚለው እንድታዩ ነው። ግን 2 ሰው 3 ሰው ታዋቂ ሰው ካስተዋወቅኳችሁ በኋላ አትቻለም። ወንድ ልጅ እስቲ እራሱ የሚፈልገውን ይጠይቃችሁ። ቀድማችሁ ሴቶችን እስቲ ባለጌ ነው የምትሉት፣ የምሬ ነው የምላችሁ። ወንድ ልጅ የሚፈልገውን ቀድሞ ይጠይቅ። እስቲ ምሳ ልጋብዝሽ ፈልጋለሁ ወይ እንዲህ ላረግሽ ፈልጋለሁ፣ ከኔ ጋር እንዲህ እንድታሳልፍ ይፈልጋለሁ ምናምን ቢልሽ ሁልሽም አንተ ባለጌ ወንድ ነው የሚባለው። ሶስት አራት አንድ አይነት ኮሜንት አጻፉ። ላላጃኑ ይላል። ማናት እንዲህ? እኔ ሆስት ባስገባ ይሻላል። በቃ ሆስት ባስገባ ይሻላል። ሀይሚ ትግባ እንዴ? ያጨውብንም እስቲ ከገባች ምን ይቀር ካሰባችሁ እንደዛም ችግር የለም። ሃይ ቤቢ። ሃይ ሃኒ፣ ድምፅሽ ይዘገያል። አሁንስ ምን ላድርገው? አሁን አልኩ ማደገ ናቲ ይማደገ ልቆርጠው ያስጠላል። አይ እኔ ጺም ሳይኖር ነው የምታምረኝ። ነገ ቆርጣለሁ። ማማ ናቲ አንድ ነገር ላማክር። ምን አይነት ሙድ ላይ ነው? ከ10 ደቂቃ በፊት በጣም ተናድጄ ነበር። ከ5 ደቂቃ በፊት ተናድጄ ነበር። አሁን ደግሞ የተረጋጋው ነው። አሁን ተረጋግቻለሁ። ከተጣልተ ነው ናቲ? አልተጣለውም። ሰውን ታዝቤ ነው። ምን ነው የሆነ ተቀባበል? ኖ ብናወራው ከአንቺ ጋርም እንጣላለን። ምንድን ነበረ ልታወሪኝ ነበር? እኔማ የሆነ ነገር ላማከረ ነበረ ማለት ነው። ማታ ላይ በመግባት ያቆምኩት በዚህ ምክንያት ነው። አማክሪኝ፣ እኔ እናት አማክሪኝ። አሁን ይሄ for the last couple of months የኔንም ዌት ሎስ ሼር እያደረኩኝ የሆነ ኮሚኒቲ ማለኝ አይደል ዩቲዩብ ላይ ምናምን አብሮኝ የመክሳት ቻሌንጅ ላይ ያለን አለን። ግን አሁን ብታይ በጣም እየከፋኝ ነው። ላይቭ አሁን ስገባ ምናምን ኤቭሪባዲ በቃ ስለሱ ብቻ እንዳወራ ምናምን ነው የሚፈልጉትና የራሴንም ፕሮብለም የሚሆነው ነገር ላወራ ማምሰል ሰድቡኝ ይወጣሉ። ስለ ክብደት መቀነስ ካላወሩ እሱ ነገር እኔም በጣም አስቸግሮኝ ነበረ። ግን ኦዲየንስሽን ኮንትሮል ማድረግ ያለብሽ አንቺ ነሽ። ፊት መስጠት የለብሽ። እንዴት ነው? አዎ እዚህ ጋር ያለሽው ሰምሃው ከኦዲየንሶችሽ ጋር ለማውራት እንደሆነ ይገባኛል። የእነሱን ነገር መረዳት እንዳለብሽ ይገባኛል። ግን እነሱ ኮንትሮል እንዲያደርጉሽ መፍቀድ የለብሽም። ገብቶሻል? እዚህ ጋር አንቺ የራስሽን ፊት፣ የራስሽን ታይም፣ የራስሽን ብዙ ነገር አቃጥለሽ ቁጭ ያልሽው ራስሽ የምትፈልጊውን ነገር ልታራምጪ ነው። ሰው በሚልሽ የምትሄጂ ከሆነ መቼም በቃ ከዛ ነገር አትወጪም። አዎ ስማ፣ ግን ያው የኔ ኮሚኒቲ ያው የእናት አንድ እህትማማቾች ስለምንታይ ኦፌንድድ ምናምን አሁን ባለፈው ብታይ አለቀስኩ። እንደምን እንዳለቀስኩ ልንገር። ያ ልጅ ተሰፍቷል ነበር ትዝ አለ ነገር ያለ ከዛ ክሩ አለቀቀም ነበር ሳምንት ሆኖትና በጣም ጨንቆኝ ኢንስታግራም ስቶሪ ላይ
እንደዚህ ክሩ አለቀቀም ሆስፒታል ሄጄ ላስቆርጠው ወይስ ምናምን ብዬ ገና ፖስቱ በሰከንድ ሳይሆን አይዞሽ እናቴ ግን ለቦርጭ ምን ልጠጣ ብለው